ሰላም ውድ የቻናሌ ቤተሰብ እንደምን ቆያችሁ? ዛሬም እንደተለመደው በአዲስ ቪዲዮ መጥቻለሁኝ። ዛሬ የምናየው ሁለት ገናና የኢትዮጵያ ስልጣኔዎች ነው። አንደኛ አክሱማይት ኢምፓየር ሲሆን ሁለተኛው የዛጉዌ ዳይናስቲ ነው። የአክሱማይት ኢምፓየር በቀይ ባህር ንግድና በታላላቅ ሐውልቶች የሚታወቅ ጥንታዊ ኃይል ነው። የዛጉዌ ዳይናስቲ የምንለው ደግሞ ከአንድ ወጥ ድንጋይ በተፈለፈሉ ድንቅ አብያተ ክርስቲያናትን ለዓለም ያስገረሙ ስርወ መንግስት ነው ማለት ነው። እነዚህ ታሪካዊ ስራዎችን ምን ያህል ያውቃሉ የሚለውንና እንደዚሁም ሪቪኪዎችን ከነ ሙሉ ማብራሪያ ከነ መልሶቻቸውም ጭምር ለማየት እንሞክራለን። የአክሱማይት ኢምፓየር የመጀመሪያውን ስንመለከት ዘ ራይዝ ኤንድ ኤክስፓንሽን ኦፍ አክሱም ጂኦሎጂካል ሎኬሽን ኤንድ ስትራቴጂክ ኢምፖርታንስ የሚለውን ስናይ ይሄ መገኛ ስልታዊ ጠቀሜታቸው The Aksum Empire was the powerful ancient kingdom located in northern Ethiopia and Eritrea. Its strategic position near the Red Sea allowed it to become a major hub for international trade. The empire was a primary built on a commerce through the port of Adulis, which connected the African interior with the world powerful like Rome, India and China. ምን ማለት ነው? የአክሱማይት ኢምፓየር በጥንታዊ ዓለም በኖርዘርን ኢትዮጵያ እና ኤርትራ አካባቢ የነበረ ፓወርፉል አንሸንት ኪንግደም ነው። ለሪድሲ ቅርብ የሆነውም የስትራቴጂክ ፖዚሽኑን ለዓለም አቀፍ ኢንተርናሽናል ትሬድ ማዕከል እንድትሆነም ጭምር አስችሏት ነበር ማለት ነው። የኢምፓየር ኦፍ ፕሮስፐሪቲ ወይም ደግሞ የብልጽግና የተገነባው በዋናነት በፖርት ኦፍ አዱሊስ በኩል በሚደረግ የንግድ ልውውጥ ሲሆን ይህም የአፍሪካን ኢንተሪዮርስ ክፍልን እንደ ሮም፣ ኢንዲያን እና ቻይናን ካሉ የዓለም ግሬት ፓወርስ ጋር ያገናኝ ጭምር ነበር ማለት ነው። በሁለተኛ ደረጃ የአክሱማይት ኢምፓየርን የኢኮኖሚክ ሶቨርኒቲ ኤንድ አድቫንስ አግሪካልቸርን ስናይ የኢኮኖሚ ሉዓላዊነትና ግብርናዋን የአክሱም ኢምፓየርን ስንመለከት አዝ ኤ ሲምቦል ኦፍ ኢትስ ኢኮኖሚክ ሶቨርኒቲ አክሱም ዋዝ ዘ ፈርስት አፍሪካን ስቴትስ ቱ ሚንት ኢትስ ኦን gold, silver and bronze coins feature the names of a famous Aksumite kings. His society was also high advanced in agriculture, utilizing a terrace farming and sophisticated irrigation system to support its growth a population in the reached ትሬንድስ ይላል። ምን ማለት ነው? የኢኮኖሚ ሶቨርኒቲውን እና አድቫንስ አግሪካልቸርን ስንመለከት አክሱም የራሷን የኢኮኖሚ ሶቨርኒቲ ወይም ደግሞ የኢኮኖሚ ሉዓላዊነቷን ለማረጋገጥ የጎልድን እንደዚሁም ሲልቨርን እና የብሮንዚ ኮይንን በመቅረጽ የተለያዩ የአክሱማይት ኪንግስ በሳንቲሞቹ ላይ በማተም የመጀመሪያዋ አፍሪካዊት ነበረች ማለት። እንደዚሁ ማህበረሰቡ በአግሪካልቸር ዘርፍ በጣም የላቀ ጭምር ነበር ማለት ነው። እያደገ የመጣውንም የህዝብ ለመመገብ የቴራሲ ፋርሚንግን እና የዘመናዊ የኢሪጌሽን ሲስተምን ጭምር ትጠቀም ነበር ማለት ነው። በሶስተኛ ደረጃ የአክሱማይት ኢምፓየርን ዘ ጎልደን ኤጅ ኤንድ ሪጅንስ ትራንዚሽን ስናይ የአክሱም ኢምፓየር የብልጽግና ዘመንና የሃይማኖት ሽግግር ስንመለከት ዘ ኢምፓየር ኦፍ ሪችድ ኢትስ ኤ ጎልደን ኤጅስ ዲዩሪንግ ዘ 14th century under King Izana, who conquered the kingdom of Amore around 313 years. In 314 years, he officially adopted Christianity was the official state religion, making Aksum one of the first Christianity nations. And later in the 16th century, King Caleb demonstrated Aksum military might be a lead a military expedition across the Red Sea to Himyars or Yemen. ምን ማለት ነው? በጎልደን ኤጅ እና በሪጂዮን ትራንዚሽን ወቅት የኢምፓየሩ በአራተኛው
በአራተኛው ሴንቸሪ በኪንግ ኢዛና ዘመን የጎልደን ኤጅ ወይም ደግሞ የብልጽግና ዘመን ላይ ደርሶ ነበር። ንጉሱም በ330 ዓመተ ምህረት አካባቢ የኪንግደም ኦፍ ሜሮይ ድል አድርጎ ነበር ማለት ነው። በ340 ዓመተ ምህረት ንጉስ ኢዛና ክርስቲያኒቲ ለሀገሪቱ ኦፊሻል ስቴት ሪሊጂየንስ አድርጎም የተቀበለ ሲሆን ይህም ደግሞ አክሱም በዓለም ላይ ከመጀመሪያዎቹ የክርስቲያን ኔሽንስ አድርጓትም ነበር ማለት ነው። በኋላም በ6ኛው ሴንቸሪ ወይም ደግሞ በ520 ዓመተ ምህረት ኪንግ ካሌብ ክርስቲያኖችን ለመጠበቅ ቀይ ባህርን ተሻግሮ ወደ የመን ታዋቂ የሆነውን የሚሊታሪ ኤክስፔዲሽን መስርቷል። ኦኬ ኔክስት በአራተኛ ደረጃ የአክሱማይት ኢምፓየርን ስንመለከት የአርኪቴክቸራል ማርቨልስ ኤንድ ካልቸራል ሌጋሲን ስናይ የአክሱም ኢምፓየርን የህንጻ ጥበብና የባህር ቅርስን ስንመለከት የአክሱም ኢን ዘ ወርልድ ኒድስ ፎር ኢትስ አርኪቴክቸራል ወንደርስ ስፔሲፊካሊ ዘ ጊያንት ሞኖሊቲክ ስታዲ ኦር obelisks that served as a royal burial markers. The civilization also developed the Ge'ez script, which is the ancestors for modern Ethiopia writing system. The arrival of the 19th in 15th century, the first enriched the culture leaders to the flourishing the religions, ሊትሬቸርስ ኤንድ ዘ ባይብል ትራንዚሽን ኦፍ ግዕዝ ይላል ኢንቱ ግዕዝ ይላል። ምን ማለት ነው? የአርኪቴክቸራል ማርቨልስ ኤንድ ካልቸራል ሌጋሲውን የአክሱማይት ኢምፓየርን ስናይ የአክሱም ለነገስታት መቃብር ማሳያነት በሚያገለግሉ ግዙፍ የሞኖሊቲክ ስታሊን ኦቤሊስክንስ ጥበብ እና እንደዚሁም ግዕዝ ስክሪፕትን እድገት በዓለም የታወቀች አገር እንድትሆን አድርገዋታል ማለት ነው። እነዚህ ሀውልቶች ለነገስታት እንደ ሪያል በየርስ ማርከርስ ያገለግሉም ጭምር ነበር ማለት ነው። በ5ኛው ሴንቸሪ 5 ሴንቸሪስ ናይል ሳንትስን በማምጣት ለሪጂዮንስ ሊትሬቸርስ በማስፋፋት እና እንደዚሁም ለባይብል ትራንዚሽን ትልቅ አስተዋጽኦም ጭምር አድርጎትም ነበር ማለት ነው። ሌላው የአክሱማይት ኢምፓየር ኢንተርናል ኤንድ ኤክስተርናል ፋክተር ኦፍ ዲክላይን ይላል። የአክሱማይት የውድቀቱ መንስኤዎችን ስንመለከት ደግሞ the decline of this great empire begins in the 17th century due to the rise of Islam, which led to the loss of a trade route and the destruction of the Adonis port. Internally, the empire suffered from soil exhaustion and the environmental degradations. The final collapse occurred around 916 years, which Queen Yodit did a massive rebellion, burned the city of Aksum and paving the way for the rise of the Zagwe dynasty ይላል። ምን ማለት ነው? የኢንተርናል ኤክስተርናል ፋክተር ኦፍ ዲክላይን ስንመለከት የአክሱም መዳከም ወይም ይህ መዳከም የጀመረው በ7ኛው ሴንቸሪ በራይዝ ኦፍ ኢስላሚክ ምክንያት ሲሆን ይህም ደግሞ የቴራሲ ራውት እንዲገዙና የአዱሊስን ፖርት እንዲወድም ምክንያት ሆኗል ማለት ነው። በተጨማሪም ደግሞ ኤምፓየሩ በሶይል ኤክስሃውሽንስ እና በኢንቫይሮንመንታል ዲግራዴሽን ተዳክሞም ጭምር ነበር ማለት ነው። በመጨረሻ የኮላፕስ ኦር ውድቀቱ የተከሰተው በ960 ዓመተ ምህረት አካባቢ ንግስት ዮዲት አመጽ በማስነሳት እና የአክሱምን ከተማ ባቃጠለችበት ወቅት ነበር ማለት ነው። ሌላው the rise and the glory of Zagwe dynasty ነው የምንመለከተው ማለት ነው። የዛግዌ ዳይናስቲ Zagwe dynasty emerged in the mid-12th century following the decline of the Aksumite Empire. The centers of a political power shifted from Aksum to the Lalibela regions, specifically to a place called
Adafa in Roha, unlike the Aksumite king who claimed describes in King Solomonic the Zagwe ruled belong to the Zagwe people ይላል። ምን ማለት ነው? የዛጉዌ ዳይናስቲ ራይዝ ኤንድ ግሎሪ ኦፍ የዛጉዌ ዳይናስቲን ስንመለከት የዛጉዌ ዳይናስቲ በአክሱማይት ውድቀት ማግስት በመካከለኛው 12ኛ ሴንቸሪ 12 ሴንቸሪ አካባቢ ብቅ ያለ የሴሰር ዳይናስቲ ነው። የአገሪቱም በፖለቲካ ፓወር ማዕከል ከአክሱም ወደ ላስታ ሪሊጂየንስ በተለይ ደግሞ የሮሃ ውስጥ በሚገኘው አዳፋ ወደ ተባለችው ስፍራ ሽፍት ያደረገ ነው ማለት ነው። አክሱም ነገስታትም ራሳቸውን ከሶሎሞኒክ ላይን ኤጅ ጋር ቢያያይዙትም የዛጉዌ ሮል ግን ከአጋው ማህበረሰብ የተገኙ ነበሩ ማለት ነው። ሌላው ደግሞ የዛጉዌ ዳይናስቲ አርኪቴክቸራል ጂኒየስ ኦፍ ኪንግ ላሊበላን ስንመለከት the most famous rules of this dynasty was a King Lalibela who in the early 13th century he best known for the construction of the 12 rock hewn churches of Roha ይላል። ምን ማለት ነው? የአርኪቴክቸራል ጂኒየስ ኦፍ ኪንግ ላሊበላን ስናይ የዚህ ስርወ መንግስት በጣም ታዋቂው የሞናርክ ቀደም ብሎ በ13ኛው ሴንቸሪ የነገሰ ኪንግ ላሊበላ ነው። ንጉሱ በሮሃ ውስጥ ባነጻቸው የ12 ሮክስ ሂውን ቸርች እጅግ የታወቁ ሲሆኑ እነዚህም ደግሞ በሞኖሊቲክ አርኪቴክቸር ጥበብ ዘ ማስተርፒስ ተብለው የሚጠሩ ነበሩ። አብያተ ክርስቲያኖችም ከሶሊድ ቮልካኒክ ሮክ ላይ ወደ ታች ተፈልፍለው የተሰሩ አስደናቂ ቅርሶችም ጭምር ነበሩ ማለት ነው። ሌላው የዛጉዌ ዳይናስቲ ቪዥኑን ስንመለከት ዘ ቪዥን ኦፍ ዘ ኒው ኢየሩሳሌምን ስናይ the construction of this churches was a massive religious project. King Lalibela intended to create a new Jerusalem in Ethiopia, providing a pilgrimage site of those who could not travel to the Holy Land due to expansion of Islamic influence in the Middle East. Many located in the town church, the river Jordan, were named after a biblical site. The vision of New Jerusalem ስናይ እነዚያ ቤተ ክርስቲያናት በማነጽ የአርኪቴክቸራል አቺቭመንት ብቻ ሳይሆኑ ታላቅ ሪሊጂየስ ፕሮጀክትም ጭምር ነበሩ ማለት ነው። በጊዜው ኪንግ ላሊበላ በመካከለኛው ምስራቅ ከነበረው በእስላሚክ ኤክስፓንሽን ምክንያት ወደ ቅርስ ሀገር መጓዝ ስለማይችሉ ምዕመናን በኢትዮጵያ ውስጥ አዲሲቷን ኢየሩሳሌምን በመፍጠር ቪዥን ነበረው ማለት ነው። በከተማ ውስጥ ያሉ ብዙ ቦታዎች ለምሳሌ የሪቨር ጆርዳንን በመጽሐፍ ቅዱሳዊ ቶፖኒምስ ብለው ተሰይመውም ጭምር ነበር ማለት ነው። ሌላው በዛጉዌ ዳይናስቲ አድሚኒስትሬሽን እንደዚሁም ዲፕሎማቲክ እና እንደዚሁም ደግሞ ዲክላይን ስንመለከት ዲዩሪንግ ዘ ሪን The Zagwe king promoted Christianity and maintained strong diplomatic and religious ties with Egypt and the Holy Land. The period of marked by stability and the flourishing of ecclesiastical arts and literatures. Other noted king include Mara Tekle Haymanot, the founder, and Aktola ለአብ ይላል። ዲፕሎማቲክና የኤክሌሪስቲካል አርትን ስንመለከት የዲፕሎማሲና የቤተክርስቲያን ጥበብን ስናይ በዘመናቸው የዛጉዌ ነገስታት የክርስቲያኒቲን መስፋፋት ያበረታቱ የነበሩ ሲሆኑ ከኢጅፕትና ከሆሊላንድ ጋር ጠንካራ የዲፕሎማቲክ እና እንደዚሁም ሪሊጂየስ ታይ ነበራቸው ማለት ነው። በዘመኑ የስቴቢሊቲ እና
ኢክሌሲያስቲካል አርትን የቤተ ክርስቲያን ጥበብ እድገት የሚታወቅ የፔሪድ ጭምር ነበር ማለት ነው። ከንጉስ ላሊበላ በተጨማሪ የስርወ መንግስት ፋውንደርም የነበሩ የማራ ተክለ ሃይማኖትና የአኩቶ ለአብ ጠቀሱም ጭምር ነበር ማለት ነው። እንግዲህ የመጨረሻውን የዛጉዌ ዳይናስቲ ፍጻሜን ስናይ የሪስቶሬሽን ኦፍ የሶሎሞኒክ ዳይናስቲን ነው። የሶሎሞኒክ ስርወ መንግስት መመለስ ስንመለከት ዘ ኢንድ ኦፍ የዛጉዌ ዳይናስቲ ካሚን 1217 years when the last king ይትባረክ was overthrown by ይኩኖ አምላክ. This transition was supported by the church and justified by the claim a political legitimacy that the Solomonic line should be restored. Despite their fall, the Zagwe king left an everlasting architectural legacy that remains የዩኒስኮ ወርልድ ሄሪቴጅ ሳይትስ ማለት ነው። የሪስቶሬሽን ኦፍ ዘ ሶሎሞኒክ ዳይናስቲን ስንመለከት የዛጉዌ ዳይናስቲ የፍጻሜ ደረሰው በ1270 ዓመተ ምህረት የመጨረሻው ንጉስ ይትባረክ በይኩኖ አምላክ ከስልጣን ሲወገድ ነው። ይህ የዳይናስቲክ ትራንዚሽን በቤተክርስቲያን የተደገፈ ሲሆን ምክንያቱም ደግሞ የሶሎሞኒክ ላይን ወደ ዙፋኑ መመለስ አለበት በሚል ፖለቲካል ሌጂቲሜሲ ነበር ማለት ነው። ስልጣናቸውንም የሶሎሞኒክ ስልጣናቸው ቢያበቃም ዛሬ ድረስ የዩኒስኮ ወርልድ ሄሪቴጅ ሳይት ሆኖ የጸና ዘላቂ አርኪቴክቸራል ሌጋሲ ትተው አልፏል ማለት ነው። እሺ የአክሱም ኢምፓየርን እና የዛጉዌ ዳይናስቲን ሪቪኬሽን ዊዝ አንሰርን እስቲ በጋራ እናያለን። የመጀመሪያው ጥያቄ the king of Aksum was a major naval powers between which two bodies of water was its primary ports are dislocated ይላል። ምን ማለት ነው? የአክሱም መንግስት ታላቅ የባህር ኃይል ነበረው። ዋናው የወደብ ከተማ አዶሊስ በየትኛው የውሃ አካላት መካከል ይገኝ ነበር የሚል ነው ጥያቄው። ምርጫ ኤ ሬድ ሲ ኤንድ ዘ ኢንዲያን ኦሽን ይላል። ምርጫ ቢ ዘ አትላንቲክ ኦሽን ኤንድ ናይል ሪቨር ይላል። ምርጫ ሲ ፐርሺያን ገልፍ ኤንድ ዘ ካስፒያን ሲ ይላል። ምርጫ ዲ ሜዲትራኒያን ሲ ኤንድ ናይል ሪቨር ይላል። ሶ ዊች ኢዝ ዘ ኮሬክት አንሰር? አዶሊስ የውሃ አካል መካከል ይገኝ የነበረው በሬድ ሲ እና በኢንዲያን ኦሽን ምርጫ ኤል ያለው ትክክለኛ መልስ ነው ማለት ነው። አዶሊስ በቀይ ባህር ዳርቻ ላይ የሚገኝ ስትራቴጂክ ፖርት ነበር። አክሱም በሮም በህንድና እንደዚሁም ደግሞ በውስጥ አፍሪካ መካከል ያለውን ኢንተርናሽናል ትሬዲ ልክ እንደ ዝሆን ጥርስ፣ ወርቅና ቅመማ ቅመምን እንድትቆጣጠር አግዟትም ጭምር ነበር ማለት ነው። ስለዚህ ትክክለኛ መልሳችን ሊሆን የሚችለው ምርጫ ኤ ነው ማለት ነው። ሁለተኛው ጥያቄ ሁለትን ስናይ አንደር ዊች ፌመስ ሩል ዲድ ዘ አክሱማይት ኢምፓየር ኦፊሻሊ አዶፕትድ ክርስቲያኒቲ ኢን ዘ 14th ሴንቸሪ ይላል ጥያቄው። ምን ማለት ነው? በአራተኛው ክፍለ ዘመን ዓመተ ምህረት አክሱም ክርስቲያን እና እንደዚሁም ደግሞ የመንግስታትን ሃይማኖት አድርጋ የተቀበለችው በየትኛው ገዢ ስር ነበር ነው የሚለው። ምርጫ ኤ ኢምፐሮር ካሌብ ይላል። ምርጫ ቢ ኢምፐሮር ላሊበላ ይላል። ሲ ኪንግ ኢዛና ይላል። ምርጫ ዲ ኪንግ አርማ ይላል። ሶ ዘ ኮሬክት አንሰር ሃይማኖት አድርጋ የተቀበለችው የመንግስታትን ሃይማኖት አድርጋ የተቀበለችው ኪንግ ኢዛና በንጉስ ኢዛና ዘመን ነው ማለት ነው። ንጉስ ኢዛና ክርስቲያን በመቀበል አክሱምን በዓለም ላይ ካሉት ቀደምት ክርስቲያን ስቴትስ አንዷ አድርጓታል ማለት ነው። ይህም ታሪክ ለውጥ በወቅቱ በነበሩት ኢንስክሪፕሽን እና ሳንቲሞችም ጭምር ተራግጠው ነበር ማለት ነው። ነገር ግን የኢምፐሮር ካሌብ ስልጣኔው ከፍተኛ ደረጃ ላይ በደረሰበት ወቅት የነበረ ቢሆንም ላሊበላ ግን የዛጉዌ ስርወ መንግስት ነው ማለት ነው። እሺ ጥያቄ 3 what was the primary purpose of Aksum's massive
ሞኖሊቲክ ስታሊን ኦር ኦብሊስክስ ይላል ጥያቄው። ምን ማለት ነው? የአክሱም ግዙፍ የአንድ ወጥ ድንጋይ ሐውልቶችን ወይም ስቲል ላይ ዋና አገልግሎት ምን ነበር የሚል ነው ጥያቄው። ምርጫዎችን ስናይ ምርጫ ኤ they were used as a military watch towers ይላል። ምርጫ ቢ they served as markers for a royal burial chambers ይላል። ምርጫ ሲ they were built to track the stars ይላል። ምርጫ ዲ they were used to store grain for the city ይላል። ሶ ትክክለኛ መልሳችን ሊሆን የሚችለው የአክሱም ግዙፍ የአንድ ድንጋይ ሐውልቶችን ዋና አገልግሎት የነበረው they served as markers for royal burial chambers የሚለው ምርጫ ትክክለኛ መልስ ነው ማለት ነው። እነኛ ሐውልቶች የነገስታቱን ሮያል ብሪያል ማርክስ ነበሩ። የሐውልቶቹን ግዝፈትና እንደዚሁም የጥበብ የንጉሱን ዊልዝ ኤንድ ፓወር ለዓለም ለማሳየት ታስበው የተሰሩ ጭምር ስለነበር ማለት ነው። እሺ ጥያቄ 4 what was the major cause of a decline of Aksum maritime dominance in 17th century ይላል ጥያቄው። ምን ማለት ነው? በሰባተኛው ክፍለ ዘመን የአክሱምን የባህር ላይ የበላይነት እንዲዳከም ያደረገው ዋና ምክንያት ምንድን ነው የሚል ነው። ምርጫ ኤ an invasion by the Roman Empire ይላል። ቢ a massive earthquake in the capital ይላል። ሲ the rise of Arab caliphates which took over sea trade ይላል። ምርጫ ዲ the discovery of a new trade route in West Africa ዲ the discovery of a new trade routes in West Africa ይላል። so which is the correct answer? የአክሱምን የባህር ላይ የበላይነት እንዲዳከም ያደረገው ዋና ምክንያት the rise of the Arab Caliphate which took over Red Sea የሚለው ምርጫ ትክክለኛ መልስ ነው ማለት ነው። የአረብ ካሊፋትስ በቀይ ባህር ላይ የበላይነትን ሲያገኙ አክሱም የባህር ንግድ መስመሯ ተዘጋ። ይህም የስልጣኔ ወደ ደቡብ ሃይላንድስ እንዲያፈገፍግና እንዲዳከምም ጭምር አድርጓታል ማለት ነው። ነገር ግን የአክሱም በሮም አልተወረችም። እንዲያውም ሮም በኢምፓየሯን የአክሱም የንግድ አጋር ጭምር ነበረች ማለት ነው። ስለዚህ መልሳችን ምርጫ ሲ ትክክለኛ መልስ ነው ማለት ነው። ምርጫ ሲ ነው። እሺ ጥያቄ 5 ኢንዊች ጥያቄ 5 ከጥያቄ 5 በኋላ የዛጉዌ ዳይናስቲን ወይም ደግሞ የዛጉዌ ስርወ መንግስት ነው። ምርጫ ይቅርታ ጥያቄ 5 ኢንዊች ሪሊጅን ኦፍ ኢትዮጵያ ወስ ዛጉዌ ካፒታል ሮሃ ናው ላሊበላ ሎኬትድ ይላል ጥያቄው። ምን ማለት ነው? የዛጉዌ ስርወ መንግስት መዲና የነበረችው ሮሃ አሁን ደግሞ ላሊበላ በየትኛው የኢትዮጵያ ክፍል ትገኛለች ነው የሚለው። ምርጫ ኤ ትግራይ ይላል። ምርጫ ቢ ጎንደር ይላል። ምርጫ ሲ ሸዋ ይላል። ምርጫ ዲ ላስታ ይላል። ሶ ትክክለኛ የኢትዮጵያ ክፍል በኢትዮጵያ ክፍል የምትገኘው በላስታ ነው ማለት ነው። የዛጉዌ ነገስታት የሀገሩ ተወላጅ ሲሆኑ ማዕከላቸውንም በላስታ ማውንቴንስ ላይ ነው ያደረጉት። ይህም ለውጥ ደግሞ የኢትዮጵያን የፖለቲካል ሴንተር ከሰሜን ወደ መካከለኛው ደጋማ ቦታዎች እንዲዘዋወርም ጭምር አድርጎት ነበር ማለት ነው። ስለዚህ መልሳችን ላስታ የሚለው ምርጫ ትክክለኛ መልስ ነው ማለት ነው። እሺ ጥያቄ 6 why did king ላሊበላ decide to carve the 11 rock hewings church ይላል ጥያቄው። ምን ማለት ነው? ንጉስ ላሊበላ 11 ውቅር አብያተ ክርስቲያናትን ለመፈልፈል የወሰነበት ዋና ምክንያት ምንድነው ይላል ጥያቄው። ምርጫዎችን ስንመለከት to build the fortress against the foreign invaders ይላል። ምርጫ ቢ to create a new Jerusalem for Ethiopia pilgrims ይላል። ምርጫ ሲ to show architectural superiority over the Romans ይላል። ምርጫ ዲ to protect the empire gold from thieves ይላል።
ስለዚህ የንጉሥ ላሊበላ 11ዱንም ውቅር አብያተ ክርስቲያናቶች ለመፈልፈል ዋና የመወሰነበት ዋና ምክንያት ቱ ክሬት ኤ ኒው ኢየሩሳሌም ፎር ኢትዮጵያ ፒልግሪምስ የሚለው ምርጫ ቢ ትክክለኛ መልስ ነው። ኢየሩሳሌም በሙስሊሞች እጅ ከወደቀች በኋላ ወደ ቅድስት አገር መጓዝ ለተሳናቸው ኢትዮጵያውያን አዲሲቷን ኢየሩሳሌምን በሀገራቸው ለመፍጠር በማሰብ የታነጹ ናቸው ማለት ነው። ነገር ግን እነዚህ ህንፃዎች ለሚሊተሪ ዲፌንስ ወይም ደግሞ ለሀብት ማከማቻነት ሳይሆኑ ለሃይማኖታዊ አገልግሎት ብቻ የታሰቡ ነበሩ ማለት ነው። ስለዚህ መልሳችን ምርጫ ቢ ነው ማለት ነው። እሺ ጥያቄ 7 ዋት ዋዝ ዘ ዩኒክ ፊውቸር ኦፍ ዛጉዌ ዳይናስቲስ ሩልስ ኦፍ ሰሲሽንስ ይላል። ጥያቄው ምን ማለት ነው? የዛጉዌ ስርወ መንግስት የስልጣን ሽግግር ወይም ደግሞ ሰሲሽንስ ልዩ ባህሪ ምን ነበር የሚል ነው። ምርጫ ኤ citizens votes for a new king every 10 years ይላል። ቢ the throne only passed to the eldest daughter ይላል። ምርጫ ሲ kings were chosen based on their hunting kills ይላል። ምርጫ ዲ secessions often went from brother to brothers ይላል። so correct answer is ኦፕሽን ዲ ትክክለኛ መልስ ነው ማለት ነው። በዛጉዌ ዘመን ስልጣን ከአባት ወደ ልጅ ከመሄድ ይልቅ ብራዘር ቱ ብራዘር ሰሲሽንስ የመከተል ዝንባሌ ነበረው ማለት ነው። ይህም ደግሞ በቤተሰብ መካከል ለሚፈጠረው ሽኩቻ እንደዚሁም ደግሞ ለስርዓቱ መዳከም አንዱ ምክንያት ሆኖታል ማለት ነው። የሶሎሞኒክ ዳይነስቲ አብዛኛውን ጊዜ ከአባት ወደ ልጅ የሚደረግ የስልጣን ሽግግር ይከተልም ጭምር ነበር ማለት ነው። እሺ ጥያቄ 8 እና የመጨረሻው ዘዛጉዌ ዳይነስቲ ኢንድድ ወይን ኪንግ ይትባረክ ዋዝ ኦቨርስሮን ባይ ይኩኖ አምላክ ሁ ኢስታብሊሽድ ዘ ይላል። ጥያቄው ምን ማለት ነው? የዛጉዌ ስርወ መንግስት ያበቃው ንጉስ ይትባረክ በይኩኖ አምላክ ሲሸነፍ ነው። ይኩኖ አምላክ የመሰረተው የስርወ መንግስት ምን ይባላል የሚል ነው ጥያቄው ጥያቄው። ምርጫዎችን ስናይ ምርጫ አክሱም ዳይነስቲ ይላል። ምርጫ ቢ ጎንደሪን ዳይነስቲ ይላል። ምርጫ ሲ ሶሎሞኒክ ዳይነስቲ ይላል። ዲ ዛጉዌ ሪስቶሬሽን ይላል። ሶ ዊች ኢዝ ዘ ኮሬክት አንሰር? ይኩኖ አምላክ የመሰረተ የስርወ መንግስት የሶሎሞኒክ ዳይነስቲ ወይም ነው ሰለሞናዊ ስርወ መንግስት የሚለው ምርጫ ሲ ትክክለኛ መልስ ነው ማለት ነው። ይኩኖ አምላክ እኔ ከንግስት ሳባና ከንጉስ ሰለሞን ዘር የተወለድኩ ነኝ የሚል የሶሎሞኒክ ክሌምስ በመጥቀስ ስልጣኑን ያዘ ማለት ነው። ይህም ስርወ መንግስት ለበርካታ መቶ ዓመታት የኢትዮጵያንም ጭምር አስተዳድሯል። ይኩኖ አምላክ ስልጣን የያዘው በ1270 ዓመተ ምህረት ሲሆን ይህም በዛጉዌ ኢራ ማብቂያ እንደዚሁም ደግሞ የሶሎሞኒክ ኢራ መጀመሪያ ነበር ማለት ነው። ኦኬ እንግዲህ በዚህ መልኩ ጨርሰናል የአክሱማይት ኢምፓየር እና ዛጉዌ ዳይናስቲን። ኔክስት በሌላ ቪዲዮ የሶሎሞኒክ ዳይናስቲን ፓርት 2 ይዤላችሁ እመጣለሁኝ። ሰብስክራይብ ሳታድርጉ እንዳትወጡ። መልካም ጥናት እመኝላችኋለሁ። በፓርት 2 እንገናኛለን። ቻው